ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አፋባ ቴዎድሮስ ጀብድ ሰርቷል። ዳንጉር ጃዊ ዳንግላ አፈሳ ሰከላ ዙሪያ አጉት ጠንከር ያለ ውጊያም ተደርጓል። የአማራን ሕዝብ በሳምንት ውጊያ ትጥቁን አስፈታለሁ ብሎ የገባው የብልጽግናው አረመኔ ሰራዊት በአማራ ምድር እንደ ቆሎ እየረገፈ ትጥቁንም እየፈታ ይገኛል። ለ3 ዓመት አካባቢ እየተዋጋ የሚገኘው አረመኔ ሰራዊት በአማራ ፋኖ እየደረሰበት የሚገኘውን ሽንፈት በአፉ ማመን ቢያዳግተውም በየግንባሩ ግን በርካታ ወታደሮችን እየቀበረ ትጥቁንና ተቆጣጥሮት የነበረውን ቦታም እያስረከበ ይገኛል። በዛሬው ዕለትም አፋባ ምዕራብ አማራ ቀጠና ቴዎድሮስ ህዝብ በተለያዩ ግንባሮች ማለትም በዳንጉር፣ በጃዊ፣ በዳንግላ ዙሪያ ማረሚያ ቤት አካባቢ፣ በአፈሳ ሰከላ ዙሪያ አጉት ጠንከር ያለ ውጊያ ተደርጓል። 77፣ 44፣ 66፣ 55 እና 22 ክፍለ ጦር ጠላትን በተለያዩ ግንባሮች ሙትና ቁስለኛም አድርገውታል። 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ በጥምረት አባይ ላይ ታላቅ ድል ተጎናጽፈዋል። ሁለቱ ኮሮች በጥምረት አባይ ድልድይና አፈሳ መግቢያ ላይ ህዳር 26 2018 ዓ.ም ማለዳ 2 ሰዓት ጀምሮ እስከ ቀኑ 6 ሰዓት ድረስ ከፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት ጋር በመፋለም ታላቅ ድል አስመዝግበዋል። ጠላት ድል በትግል ናዳ ከተማንና አፈሳ ከተማን ለመቆጣጠር ከገርጨጭ ከተማና ከወተት አባይ ከተማ በርካታ ኃይል በመያዝና ከነፍስ ወከፍ እስከ ቡድን መሳሪያ በመታገዝ አፈሳ ከተማ መግቢያ አባይ ድልድይ ላይ ማጥቃት ያደረገ ሲሆን 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ በጥምረት የጠላትን ሰራዊት ለጊዜው በስም ያልታወቁ አመራሮችን ጨምሮ በመደምሰስና በማቁሰል ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ታላቅ ድል ተጎናጽፈዋል። በዚህ ድንቅ መናበብ በተመዘገበ ታላቅ ድል የጠላት ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬንና ቁስለኛውን እያነሳ ወደ መጣበት አቅጣጫም ሸሽተዋል። በተመሳሳይ 105ኛ ኮር 66ኛ ክፍለ ጦር በጃዊ ቀጠና ዘንዘን ከተባለ ቦታ ላይ ከጠላት ጋር በተደረገ የእጅ በእጅ እልህ አስጨራሽ ፍልሚያ የክፍለ ጦሩ ተወርዋሪ ቃኝና መሐንዲስ ሻለቃ፣ 2ኛ ሻለቃ፣ 4ኛ ሻለቃ በጥምረት ያስገኙት ድሎች ውስጥም ከ30 በላይ የአብይ ወንበር ጠባቂ ሰራዊት አባላትን መደምሰስ ሲቻል በርካቶችን ከባድና ቀላል ቁስለኛ ማድረግም ተችሏል። እንዲሁ 22 ክላሽንኮቭ የጦር መሳሪያ መማረክና ማግኘትም ችለዋል። 490 የብሬን ጥይት፣ 2 ሸንሸል፣ ከ1000 በላይ የክላሽ ተተኳሽ፣ 14 የእጅ ቦምቦች፣ 1 የስናይፐር መነጽር፣ ከሻፍ የመሳሰሉትን የጠላት ቁሳቁሶች መማረክ ተችሏል። በሌላ መረጃ በትናንትናው ዕለት የ105ኛ ኮር 66ኛ ክፍለ ጦር 5ኛ ሻለቃ መተከል ዳንጉር ወረዳ ኤልፈኝ ከተባለ ቦታ ላይ ከጠላት ጋር በተደረገ ትንቅንቅ ድል መገኘቱም ታውቋል። በዚህም ከ10 በላይ የጠላት ኃይል ሲደመሰስ በርካቶች ቁስለኛን ማድረግ ተችሏል። በርካታ ተተኳሽና ትጥቆችን ማግኘት የተቻለ መሆኑን ለማወቅ ተችሏል። የሰደድ እሳት የሆነው ነበልባል ፋኖ የአብይን ገረድ ሰራዊት እየለበለበ አስከሬኑን እያዝረከረከ ወደ ማንቡክ እንዲፈረጥጥም አድርጎታል። ሌላው በተደጋጋሚ በተለያዩ የግንባር ውጊያዎች ሽንፈቱን የተጎናጸፈው አረመኔ ሰራዊት የጥላቻ ጥጉን የገበሬውን ሀብትና ንብረት በማውደም እያሳየም ነው። የአማራ የሆነን ሁሉ ባንዳ ብሎ የፈረጀው የብልጽግና ስርዓት በደረሰበት ሁሉ የደረሰ ሰብልን እያቃጠለ የሚያገኘውን ማህበረሰብ እያፈነ ገንዘብ እየተቀበለም ይገኛል። በአዴት አንጋር፣ ሰቀለ ማርያም እና ዴንሳ ባታ አካባቢ ሊጥ ዱቄት የተከዘነ እህል በርበሬ በመዝራፍ በመበተን የቆመ ሰብል በማቃጠል የጥላቻ ጥጉን በሚገባ አሳይቷል። የዓለም አቀፍ የጦር ህጎችን በመጣስ ምንም የማያውቁ ንጹሃንን እየጨፈጨፈና ሀብት ንብረታቸውን እያወደሙ የሚገኘውን የብልጽግና ስርዓት በየትኛውም መልኩ ልንዋጋው ይገባል። ለዚህም ሁሉም በከተማም በገጠርም የሚገኝ ማህበረሰብ የሚሰጠውን ግዳጅ በአግባቡ ለመወጣት ዝግጁ ሊሆንም ይገባል ሲሉ ፋኖ አመራሮች ገልጸዋል። በተያያዘም ሰከላ ላይ ጀብድ ተሰርቷል። ልማደኛው 105ኛ ኮር 44ኛ ክፍለ ጦርና 109ኛ ኮር 77ኛ ክፍለ ጦር በጥምረት 42 ጥቁር ክላሽ ማርከዋል። በአፋባ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦርና 109ኛ ኮር 77ኛ ክፍለ ጦር ጠላት ሰከላ ወረዳ አጉት ከተማና ዙሪያው ላይ ሰፊ ቦታ በሸፈነው አውደ ውጊያ የአረመኔው ቡድን 42 ጥቁር ክላሽ ተረክበውታል። 105ኛ ኮር 44ኛ ክፍለ ጦር ትናንት በሰከላ ከተማ የወረዳ አስተዳደሩን ጨምሮ ብዛት ያለው ሰራዊት በማስወገድ ታላቅ ጀብድ የፈጸሙ ሲሆን ህዳር 26 2018 ዓ.ም ደግሞ ከሰከላ፣ ከማንኩሳ፣ ከቡሬ፣ ከፍኖተ ሰላም ፔምፔዙ 23 ይዞ ምላስና ብልት በመቁረጥ የ6 ንጹሃንን ህይወት በቀጠፈበት አጉት ቀጠና ተሰባስቦ በመምጣት ሳምንት እሁድ በአጉት ከተማ የንጹሃንን ጭፍጨፋ
ጭፍጨፋ በመቃወም የተደረገውን ህዝባዊ ሰልፍ ፋኖ አስገድዶ ነው የተሰለፈን ለማስባል ስሁት ፖለቲካ ትርፍ ለመስራት ባደረጉት ሙከራ ምላስና ብልት በመቁረጥ ሰው በላ ቡድን መሆኑን የተረዳው ህዝብ ከአካባቢው በመሸሽ ምንም አይነት ሰው ሳያገኝ ሳይሳካላቸው በቀሩበት ክስተት ዛሬ ከቀኑ 9 ሰዓት ጀምሮ እስከ 12 ሰዓት በዘለቀው ትንቅንቅ አንድ ሻለቃ መሪ ጨምሮ ከ50 በላይ የጠላት ኃይል ተደምስሷል። ነፍሱ ያልወጣው ቁስለኛ ጭምር በመጣል የሚያነሳው ጠፍቶ በየጤሻው ወድቆ የጅብ ቀለብም ሆኗል። ከአጉት እስከ ጅግሪታ ያለው ማሳ በሬሳ ተሞልቷል። ከተማዋ ላይ የሚገኙ ሱቆችና የግለሰብ ቤቶችን በሙሉ እየዘረፉ ሲዘርፉ በመኪና ሁሉ ሲጭኑ የዋሉት የአብይ አህመድ ወንበዴዎች የዘረፉትን ሲያወስዱ ብሬንና ስናይፐሩን አስረክበው የጨረሰው ቡድን ዛሬ ደግሞ 42 ጥቁር ክላሽና በ10 ሺዎች የሚቆጠር ተተኳሽ አስረክበው ሬሳቸውን አዝረክርከው ከአንድ ቲም በላይ ቁስለኛ አስማርከው አንገት ድረስ የቆፈሩትን ምሽግ ለቀው ነፍስ ውጭ ነፍስ ግቢ በማድረግ ቢሸሹም በዚህ ሰዓት ባሉበት ተከበው መውጫ አጥተው ይገኛሉ። ከኮር አደረጃጀት ወዲህ ለመጀመሪያ ጊዜ በተሰራው የሁለቱ ኮር ጥምረት እልህ አስጨራሽ ትንቅንቅ በማድረግ አስደማሚ የሆነ ድል ተቀዳጅተው የጠላትን ቅስም በመስበር ምርኮ በምርኮ ተንበሽብሸዋል። የወንድሞቻችንን ደም የህዝባችንን እልህ ቁጭት በተጠናከረ ሁኔታ ወኔ በተሞላበት እርምጃ መመለሱ ቀጥሏል። ላናሸንፍ የጀመርነው ትግል የለም፣ ድላችን ቅርብ ነው ሲል የ44ኛ ክፍለ ጦር ህዝብ ግንኙነት ፋኖ አለበል አወቀ ገልጿል። በተያያዘም ዞብል አምባ ክፍለ ጦር 4ኛ በረኛው ሻለቃ ቆቦ ከተማ ዙሪያ ድል ተጎናጽፈዋል። ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 4ኛ በረኛው ሻለቃ ቆቦ ከተማ ዙሪያ ልዩ ስሙ ካራኤላ እና አጣዋ ጋሪያ ላይ ጠላት ኮንክሪት ምሽግ ሰርቶ ከመሸገበት ድረስ ትናንትና ህዳር 25 2018 ምሽት በመግባት በርካታ ኃይሉን ሞትና ቁስለኛ በማድረግ ታላቅ ጀብድ ፈጽመዋል። ጠላት ወደሚመታበት በጅምላ ወደሚማረክበት ቦታ ተስቦ የገባ ሲሆን በተደጋጋሚ የደፈጣ ጥቃት እየተመታ ሲሆን መካናይዝዱን ማሸሽ ጀምሯል። በቀጣይ በደፈጣና በሽምቅ ውጊያ የማሰላቸት የማሸማቀቅ የማፍረስ ስራው ተጠናክሮ የሚቀጥል በመቼ ጊዜ ደግሞ ሙሉ ለሙሉ ወደሚደመሰስበት ወደሚማረክበት መደበኛ ተጋድሎ በማስገባት ድል እናደርገዋለን ሲሉም ገልጸዋል። እንዲሁ አፋብኃ በላይ ድል ተቀዳጅቷል። ከ100 በላይ ጠላትም ተደምስሷል። ልማደኛው ደጃዝማች 4ኛ ኮር በመተማ ወረዳ ሽመለ ጋራ ቀበሌ በቀን 25/03/2018 ከቀኑ 9 ሰዓት ጀምሮ ቀበሌ ሆርጃሙስ ክሪቸሩ እና ቁጥር 1 መውጫ አዲስ ዓለም አካባቢ በሶስት አቅጣጫ የመጣውን የፋሽስቱን አገዛዝ ወታደሮች ላይ ጠንካራ ጥቃት በመክፈት ከፍተኛ ሰብአዊና ቁሳዊ ጉዳት ማድረስ ተችሏል። ከ6 ክፍለ ጦር የተወጣጣ የበላይ እዝ 4ኛ ኮር ሰራዊት በወሰደው የተሳካ ማጥቃት ከ100 በላይ ሲደመሰስ ከ55 በላይ ቁስለኛም ሆኗል። በተጨማሪም ሲጓጓዙበት የነበረው ተሽከርካሪ በተሰነዘረበት ጥቃት ከጥቅም ውጭ ሆኗል። በላይዝ በጀመረው ጥልቅ የማጥራትና የማረም ስርዓት ተሞርዶ ስሉ እየሆነ የሚገኘው ደጃዝማች ኮር ይህን ውጤታማ የድምሰሳ ውጊያ ግዳጅ ሲፈጽም ያለ መስዋዕትነት ነው። ሰሞነኛ መረጃዎች እነኝን ይመስሉ ነበር።